አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዲና የተከበራችሁ የዩቱብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። ይሄ ሰሞን ተጠፋፋል። ወላሂ እንደው የሰው ቤት ኑሮ በጣም ከባድ ነው። እኔ ይመቸኛል ስል አይመቸኝም፣ አይመቸኝም ስል ይመቸኛል። ብቻ በጣም ከባድ ነው እና ጠፍቻለሁ። እና እንዴት ናችሁልኝ? ሰላም ናችሁልኝ? ደህና ናችሁልኝ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። ግን ያው ትንሽ ስራ ቢዚ አድርጎኝ ትንሽ ደከም ብሎኛልም። ወላሂ ክላስ ትገባ ቪዲዮ ለመስራት ደክም ይለኛል እና የተቸው እየተኛሁኝ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ስራስ፣ ጤናስ፣ ምቾት፣ ሁሉ ሰላም ነው ወይ? ከእናንተ ጋር ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ምችት ድልት ይበላችሁ የኔ ማሮች የኔ ወዶች። ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን መንከታችሁንም አትርሱ። ተጠፋፍተናል። ሱብሃንአላህ። ትንሽቱን ዲሃ ትልቂቱ ዲሃ አትወዳትም ይባላል እና ባለፈ 2600 ተከታይ አለኝ ለምን ሰብስክራይብ አታረጉኝ ምናምን እያልኩ ነበረ። መቼም ደግሞ ይሄንኑ የውም ገንዘብ ተብሎ ነው መሰለኝ አሁን ላይ ሁሉም ነገር ጠፍቷል። 2600ም ጠፍቷል ሙጥጥ ብሎ ሰዓቱን በጣም ቀንሶብኛል። ብቻ ለምን እንደው አላውቅም። ለማንኛውም ጥሩ ሀሳቢዎች፣ ቅን ሀሳቢዎች ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን መንካታችሁን አትርሱ። አበረታቱኝ፣ አይከፈልበትም። የኔ ውዶች፣ የኔ ማሮች ለአላህ ብላችሁ አበረታቱኝ። ምቀኝነት ለማንም አይሆንም። ሲጀመር እኔ ምቀኞችን እያየኋቸው ነው። ምን እንደሚያደርጉ ምን እንደሚጽፉ እያየሁኝ ነው። ችግር የለውም። ለእኔ ምንም ቦታ አይሰጠኝም። ቲሽ ነው ይሄ፣ ለእኔ ቦታ የለውም ይሄ ማለት ነው። እና ቅልቦች፣ ቅልብ ያላችሁ እህቶችና ወንድሞች አበረታቱ፣ ተጎኔ ቁሙልኝ ማለት ነው። እኔ ቢደክመኝም ቢሳነኝም ቆርጬ ስለወጣሁበት ምንም እንኳን የተፈጠረ ቢፈጠር ወደኋላ አልልም። ቢደክመኝ ቢሳነኝ ድካሜንም ችዬ እንደዚህ እንኳን አንዳንድ ጊዜ ገብቼ ሰላም ሰላም ብያችሁም ቢሆን እወጣለሁ እንጂ አልቀርም፣ አልተወውም ማለት ነው። ትተዋሌ ብላችሁ ያሰባችሁ ሰው ተሳስታችኋል። መቼም ቢሆን አልተወውም። እንደውም በተሳደባችሁ ቁጥር ለእኔ ብርታት እንጂ የምትሆኑኝ እኔን አታዳክሙኝም። የፈለጋችሁትን ተሳደቡ፣ የፈለገ ታምር ይሁን፣ ምንም ጣጣ የለብኝ። አንዴ በመልኬ ትመጣላችሁ፣ አንዴ በምኔ ትመጣላችሁ። ትሽ ለእኔ ምንም አይደለም። ስለዚህ እንዴት ናችሁ? እስኪ ዛሬ ደግሞ እንደውም አንዲታችን የኔ ውድ እህት ዶክተር ዋዬ ሰዓድዬ፣ ኧረ ጠፍተሽብናል፣ ዶክተርናሽ ተወዷል፣ መሆንሽ ነው የጠፋሽው፣ እባክሽ ዶክተርናሽን ወደነዋልና የዶክተርና ትምህርትሽን ልቀቂልን ብላኛለች። የኔ ውድ እህት የምወድሽ የምንሰበሰብልሽ ፈጣሪ ያክብርልኝ፣ ሰላምሽን ብዝዝት አድርጎ ያትርፍልኝ። እና ወደ ዶክተርና መጥቻለሁ ዛሬ። አላበዛባችሁም፣ ተከተሉኝ። ዛሬ ስለ ጨንጓራ ቁስለት ነው የምናየው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ ስለ ጨጓራ ቁስለት ምክንያቶች፣ ሕክምናውና እንዲሁም ምንነቱን አጠር አድርጌ ልንገራችሁ ብዬ ነው። የጨጓራ ቁስለት ስንል የሆድ ዕቃ ግድግዳ ወይም ደግሞ የቀጭን አንጀት የላይኛው ክፍል ወይም ደግሞ ዱኦደነም ግድግዳ እንዲሁም ደግሞ የጉሮሯችን የታችኛው ክፍል በአሲድ ምክንያት ሲጎዳ ወይም ደግሞ ሲላጥ የሚመጣው የህመም ስሜት ወይም ደግሞ ህመም የጨጓራ ቁስለት ብለን እንጠራዋለን። ለዚህ ለጨጓራ ቁስለት የሚያጋልጡን ሁለት ትልልቅ ዋና ዋና ምክንያቶች አሉ። አንደኛው የጨጓራ ባክቴሪያ ወይም ደግሞ ኤች ፓይሎሪ ኢንፌክሽን ሲሆን፣ ሁለተኛው ደግሞ ነንስቴሮይዳል አንቲ ኢንፍላማቶሪ ድረግ የምንላቸውን የህመም ማስታገሻዎች ለረጅም ሰዓት ያክል መውሰድ ነው። ከነዚህ ውስጥ የሚጠቀሱት እንደ ዳይክሎፌናክ፣ ኢቡፕሮፌን እንዲሁም ደግሞ እንደ አስፕሪን አይነት የመሳሰሉት የህመም ማስታገሻዎችን ለረጅም ሰዓት ያህል የምንወስድ ከሆነ ለዚህ ለጨጓራ ቁስለት እንጋለጣለን ማለት ነው። እንዲሁም ደግሞ ህመሙን በማባባስ ወይም ደግሞ ቶሎ እንዳይድን ለረጅም ሰዓት ያህል እንዲቆይ የሚያደርጉ የተለያዩ ምክንያቶችን አብሮ መጥቀስ ይቻላል። ለምሳሌ ሲጋራ ማጨስ፣ አልኮል መጠጣት፣ ጭንቀት ወይም ደግሞ ስትረስ የምንለው፣ በጣም ስፓይሲ የሆኑ ምግቦችን ማብዛት፣ በጣም ኦይሊ ወይም ደግሞ ፋቲ የሆኑ ቅባት የበዛባቸውን ምግብ መመገብ፣ የተጠባበሱ ምግቦችን ማዘውተር ለዚህ ነገር ሊያጋልጡ ወይም ደግሞ ህመሙን ሊያባብሱ ወይም ደግሞ ቶሎ እንዳይድን ሊዳርጉ ይችላሉ ማለት ነው። እንግዲህ የጨጓራ ቁስለት ሲኖረን ምን ምን አይነት ምልክቶችን ያሳያል?
እጅግ በጣም በርካታ የሆኑ ምልክቶችን ሊያሳይ ይችላል። ከነዚህ ውስጥ አንዱ የሆዳችን የላይኛው ክፍል ወይም ደግሞ ደረታችን ላይ ህመም መሰማት ነው። እንግዲህ በዚሁ ምክንያት ምናልባትም የልብ ምትን መስማት ወይም ፓልፒቴሽን የምንለው ነገር ሊከሰት ይችላል። አንዳንድ ጊዜ ራስን እስከ መሳትም ሊዳርግ ይችላል። የጀርባ ማቃጠል፣ የእጅ ማቃጠል፣ የእግር ማቃጠል ሊኖር ይችላል። እንዲሁም ደግሞ ማስመለስ፣ ማቅለሽለሽ፣ የበላነው ምግብ ቶሎ አለመፈጨት ወይም ደግሞ ቶሎ ቶሎ መራብ የመሳሰሉትን አይነት ነገራቶችን ልናይ እንችላለን ማለት ነው። እንግዲህ ወደ ሕክምናው ስንመጣ ዋናው ነገር እነዚህ የጨጓራን ቁስለት ያመጡ ነገራቶችን ማከም ነው። የመጀመሪያው ነገር የጨጓራ ባክቴሪያ ኢንፌክሽን ካለ እሱን ራዲኬት ማድረግ ወይም ማጥፋት ነው። አዘውትረን የህመም ማስታገሻዎችን የምንወስድ ከሆነ እሱን ማቋረጥ ነው። እንዲሁም ደግሞ ከላይ የጠቀስናቸው አባባሽ ምክንያቶች ወይም ደግሞ ቶሎ እንዳይድን ያደርጋሉ ብለን የጠቀስናቸው እንደ አልኮል መጠጣት፣ ስፓይሲ ነገራቶችን ማዘውተር፣ የተጠባበሱ ምግቦችን ማዘውተር፣ ስትረስ ነገራቶች ካሉ እነሱን ማስወገድ ይጠበቅብናል ማለት ነው። ከዚህ በተጨማሪ ደግሞ እንደ ኤችቱ ብሎከር ወይም ደግሞ ፕሮቲን ፓምፕ ኢንሂቢተር የመሳሰሉ እንደ ኦሜፕራዞል የመሳሰሉትን እንደ አንቲአሲድ የመሳሰሉትን መድኃኒቶች አብሮ በማዘዝ መታከም ይቻላል ማለት ነው። እና አውት እንግዲህ እንደዚሁ እንደሰማችሁት ነው የጨጓራ ቁስለት ይህንን ያስከትላል። ያው እንግዲህ እኔም ልክ እናንተው ጋር እኩል ነው የማዳምጠው። ቪዲዮ ቢለቀቅልኝም ልክ እናንተው ጋር እኩል ነው ትምህርቱን የሚወስደው እና እውነት ጊዜ ሰተን ቦታ ሰተን ብናዳምጠው ወላሂ ይጠቅመናል። አንዳንድ ጊዜ የናን ያኔ አሁን ለምሳሌ ይሄንን ለማዳመጥ እኔ ለመናቅ ስትሉ አታዳምጡትም። ግን የግዴታ መስተሽፋ ብትሄዱ ብራችሁን ትታወጡ የግዴታ ወደ ኋላ አትሉ። ግን አሁን እዚህ በእኔ ጋር እኔን ረግ ይህን አዳምጠን እሷ ልናሳድግ ነው እንዲህ በማለት በመቀኝነት ልታልፉ ትችላላችሁ። አትለፉት፣ ወላሂ አትለፉት። ትምህርት ነክ ነገርን አትለፉ። ማንም ይሁን ጣመናል። ብዙ ማናውቀው ነገር አለ። ወላሂ መቼም እዚህ ስደት ላይ ሆነን ያልታመም ያልተቸገርን ማንም የለንም። ሁላችንም ህይወት ጎዳና ላይ ነው ያለ ነው። ስለዚህማ አብሽሩ። እንግዲህ ያው ቪዲዮ አታብዥብን፣ አረ ቪዲዮ አታብዥ፣ ስናዳምጥ እየሰለችን ነው እያላችሁ ስለሆነ ቪዲዮ አላበዛባችሁም። በሉ እንደዚህ ጊዜን አመቻችቼ ብቅ እልላችኋለሁ ማለት ነው። አንዳንድ ጊዜ አብሽሩልኝ። ሰላማችሁ ብስቶ ትርፍርፍርፍ ይበልልኝ። ያው ሰብስክራይብ ማድረጋችሁን ሼር ማድረጋችሁን የደወል ምልክቷን መንካታችሁን አትርሱ። በዙ አጋጣሚ ማለት ነው።